ሰላም ሰላም ውድ ቤተሰቦቼ እንደተዋደራችሁ ደህና አደራችሁ አላችሁ አለው ፈጣሪ ይመስገን። እና ትላንት ወዲያ ነው ትላንት ነው የተለቀቀው እነ የአብርሃም ወንድም የተባለውን ቡዜና ሩታ ያመጣው እንትን ነበረ፣ ቪዲዮ ተለቆ ነበረ። እሱን ሁላችንም አይተናል በተለያየ መንገድ ሌሎችም ሀሳባቸውን ሲሰጥ አይቻለሁ፣ ሰምቻለሁ። እኔ በራሴ በኩል ላይ የሚሰጠው አስተያየት ምንድን ነው? ከዚህ በፊት ብዙ ጊዜ እነ አብርሃም ወንድም የተባለው እኔ አላቅም፣ ሰምቼም አላቅም። መጀመሪያ ያየሁት ምንድን ነው? አብርሃም የሆነ ሞ የሚባል ልጅ አለ፣ ጠቁር ረዥም ልጅ። እሱና ሀይሚ ሶስት የሆነው እየሰሩ ነበር። በዛኛው ሰዓት የሆነ ጋሼ ለማዘር ሱሪ አምጥቶ ፍራንክ እያደረገ ይህን ሱሪ ልበሺ አንቺ ወጣት አይደለሽ ምናምን ብሎ ጋሼ ማዘርም ፍራንክ ሲያደርግ ነበረ። የራሱ ቦዲ ምናምን ለብሶ መጥቶ በዚህም ሰዓት እናውቃለን። በዛም ሰዓትም የአብርሃም ወንድም የአብርሃም ምናምን እንደዚህ አይነት ነገር አልሰማውም፣ አላየውም። ዛሬ የአብርሃም ወንድም ተብሎ እንግዲህ መጣ። ማንም ይሁን ዘመድም ይሁን ማምጣቱ ይምጣ፣ ችግር የለም፣ ጥሩ ነው። እሱ ጥሩ ሀሳብ ይዞ ነው የመጣ። እግዚአብሔርን ጥሩ ሀሳብ ይዞ ነው የመጣው። ሩታን ለብቻ ጠርቶ አናግሮ፣ አብርሃምን ለብቻ ጠርቶ አናግሮ፣ ሁለታችሁም ደግሞ በአንድ ላይ አድርጎ የነሱ ሀሳባችሁን ወስዶ እንደገና ደግሞ ለነሱ ለሁለታችሁም ደግሞ ጊዜውን ሰጥቶ ብቻቸው ውስጥ ቁጭ ብሎ እነሱ እንዲያወሩ ችግራቸውን እንዲፈቱ አድርጎ በጣም ደስ ይላል። ጌታም በጣም ደስ ይላል። ከዚህ በፊት እንደዚህ አይነት ነገር ያደረገ ሰው የለም። ማንም ጋሸም ቢሆንም ማንም እንደዚህ አድርጎ ያደረገኝ የለም። ቡዜ በጣም በእውነት ቡዜ ለአብርሃም እና ለሩታ ለነሱ ትዳር ዋጋ የከፈለችው ቡዜ ናት። የአብርሃም ጸባይ የምታውቃት ቡዜ ናት። ከዚህ በፊትም ቡዜም እንደዚህ ትላለች፣ በወንድሜ ላይ ነው ጥፋት ያለው በሩታ ላይ አይደለም፣ በእሷ ላይ አልፈርድም፣ ሴት ነኝ አለችው። ትክክል ነው የነገረችው። ጋሸም እንደዚህ በልጄ ላይ ነው ችግር ያለው፣ በአንቺ ላይ አይደለም። አንቺ የኔ ልጄ ነሽ። ችግር ያለው በአብርሃም ነው እንጂ በአንቺ አይደለም። ምናልባት ልጅነት ይሆናል ምናምን ብሎ ጋሼ ብዙ ነገር ሸፍኖ አወራ። ግን አብርሃም መጥፎ ቢሆንም የአብርሃም ቤተሰቦች ለሩታ ትልቅ ቦታ አላቸው። ሩታም እንደዚህ በጣም ታከብረዋለች፣ ትወዳለች። ጌታ እኛ እያየን ሁላችንም እያየን፣ ግን የአብርሃም ሁኔታ በቃ ከአንድ ሴት ጋር የማይቀመጥ ሰው ነው። ጌታን መቼ ኤዲስ እንደሚይዝ አላውቅም። ብቻ እስካሁን ምናልባት ከኤዲስ ጋር ነው መሰለኝ። ይሄ ሁሉ ሴት ጋር ሲኖር እንዴት ይቀራል? ኤዲስ መያዙ መቼ ይቀራል? እና ማለት የፈለግኩት ምንድን ነው፣ አብርሃም የሱ ለወንድሙ ምንድን ነው እናንተ ስትለምኑ እሷ እነን ጥፋተኛ አርጋ ትቆጥራለች። እናንተ ሁላችሁ መታችሁ እነን ትቆጣላችሁ። እሷ ለእሷ ደግሞ የተሰማ ምንድን ነው? እነን ጥፋተኛ አርጋ። መቼ ጥሩ ነገር አርጋል አብርሃም? ቆይ ትንሽ አታፍርም? አንተ አፉን ሲከፍት ራሱ አንተ አታፍርም? በሩታ ላይ አንተ ብትለምን እሷ ብመጣ ለአንተ ጥሩ አይደለም? እግሯ ስር ወድቀ አንተ ይቅርታ ብጠይቅ ለአንተ ጥሩ ነው? ጌታ ጥፋተኛ ይሄንን ነገር እሷ ያገባችው በአንተ ጥፋት ነው። አንተ ወንድ ሆነ ባለቤት ሆነ ባያቱን ማስከበር፣ አንተ ራስን ማስከበር የሚገባ አንተ ነው። አንተ ግን እርካሽ ሆነ ዝሙተኛ ሴት ጋር ዝሙት ቦታ ተገኝተ ምስትና ልጅ ትተ አንተ መቼ ጥሩ ነገር ሰርታ? ቆይ ብትለምን እሷ ቢመጣም ለአንተ ጥሩ ነው። በራሴ በኩል ላይ ማለት ነው። አንተ ለምነ ብታመጣ ለአንተ ጥሩ ነው። እግዚአብሔርን አንተ ከሴት ጋር ከስንት ሴት ጋር ነው አንተ? እንዴት ሆና ሩታ ወደ አንተ ትመጣለች? ስንት
ነገር ነው። አንተ አሁን ደግሞ አፉን ከፍተ እናንተ በደል ላይ ስታወራ እሷ እንን ጥፋተኛ አርጋ እንትን ታደርጋለች። እናንተ እሷን ትታችሁ ብትሆኑ ትታችሁ ዝም ብትሉ ቼክ ባታረጉ እሷ ራሷ መታ ተንበርክካ ይቅርታውን ትጠይቃለች፣ ትታረቃለች። ለወላ አንተ መቼ ጥሩ ነገር ታስባለ? ቆይ እንደውም እሷ አንተ ለምነ በእግር ስር ወድቃ ይቅርታ ብጠይቅ እሷ ብትመጣ ለአንተ ጥሩ አይደለም? አንተ ምን አይነት ምን ለአንተና ለሄርሜላ አንድ አይነት ነው። ጭንቅላት የላችሁም፣ ዜሮ ናችሁ። እዛ ጋር አንተ ሄደ ከሄርሜላ ትጫወታለህ። እዛ ጋር አንድ በአንድ ባለፈው ቢኒያም ሄዶ አንድ በአንድ ለሄርሜላ ነገረ። አንተ በእሷ ላይ ትጫወታለህ። እሷ ደግሞ ለፍቅር ብዬ እጭ ሲያስጠሉ ውጡ ከሜዲ። ከኖራችሁ ጥሩ ነገር ጥሩ ትምህርት ያለው ነገር ይዛችሁ ነው። ይሄ ትምህርት አይደለም። አብርሃም አንተ አንድ ለአንድ ሰው ሚዲያ ወጥተ የምታስተምረው ዝሙት ነው። ምክንያቱም ብዙ ሴት ጋር ና እንዴት ሆነ ከሩታ ጋር ትቀመጣል? እንዴት ሆነ በትዳር ተከብረት ይኖራል? አንተ ብዙ ሴት ጋር ነው። 10 ሴት ጋር እዚህ ሆቴል እና ክለብ ቦታ ትዞራለህ። እንዴት ሆኖ ሚስት ካንተ ጋር ይኖራል? እሺ እስቲ አስብ፣ ራስን ተመልከት። ያንተ አስተሳሰቡን እስቲ እናንተ እሷን ለምን ትለምናላችሁ? እናንተ ቼክ ባታርጉ ራሷ መታ ትታረቃለች። አንተ ብትለምን ሰላምታ እንደዚህ አድርገህ አልሰጥም ለአንተ ማለት ነው። እንደዚህ አድርገህ ሰላምታ ሩታ ቢሆን ማለት ነው። እንደዚህ አድርገህ ሰላምታ አልሰጥም። ጌታን እሷ የዋህ ልብ ስላለ ሁሉም ነገር አስባ አስታውላ የምችል ሴት ሆና አንተና አንተነቱን ሁሉን ትታ ያንተ አስተሳሰቡን ይህኒ ያንተ አእምሮች ላይ የተቀመጠች ሩታ ጎበዝ ጠንካራ ሴት ናት። ጌታን እስቲ ቤተሰቦች እናንተ ፍረዱ። እንደው በሩታ ላይ ምንም ጥፋት የለም። አዲሱ ፍቅረኛ የሚባለው የመጣው በአንተ ምክንያት ነው። ግን ከሱ ጋር ያ ከደስታ ጋር እሷ ስትኖር አንተ እንዴት እንደሚሆን አይተን አልኩ። አንተ ከሄርሜላ ጋር በየአልጋ ቤትና በየመኝታ አንተ ከሩታ ጋር የተኛበት መኝታ ላ ሄርሜላ የሚያጋድም ሰው ከሆነ አንተ ሰው ብለህ አሁን ከፍተህ በሷ ላይ ታወራለህ። አረፊራ ጌታን ያስጠላል። ምን አይነት ጥሩ ነገር ሰርተህ በሷ ላይ ታወራለህ? ያንተ አፍ አሁን የእውነት ያወራል? ሼም ነው ጌታን አብርሃም አንተ ሼም ነው። ሰው አይደለም ሼም ነው። ማንም ዝሙተኛ ወንድ ማንም አይፈልግም። ዝሙተኛ ሴት ማንም አይፈልግም። ይሄንን ማወቅ አለበት። አሁን አንተ ምን አይነት ትምህርት ታስተምራለህ? ቆይ ሶሻል ሚዲያ አሁን ወጥተህ ምን አይነት ትምህርት አንተ አሁን ይሄንን መጥፎ ነገር ስታደርግ ሰው አይቶ ለአንተ መጥፎ ኮሜንት ይጽፋል። ያ ኮሜንቱ ለአንተ ብር ይሆናል። ለዛ ነው መጥፎ ነገር አንተ የምታደርገው። ለዚህ መጥፎ ኮሜንት ሰው ሲጽፍ ለአንተ ብር ነው። ግን ሶሻል ሚዲያ የመጣ ሰው መጥፎ ነገር ይማራል። ምንም አይጠቅምም። ታውቃለህ? ሰው አንተን በዚህ ሰዓት ምን ይላል? ለልጅ ወተት መግዣ አቶ ነው እንደዚህ የሚሆነው አብርሃም ይላል። ቤተሰቦቹን ደግሞ ምን አይነት ቤተሰብ ነው ያሳደገ ይሄ ልጅ? ቤተሰቡ ተሰድቧል። አንተ ራስህ ቆሻሻ ሆንክ። ሩታ ማለት ቤተሰቦቹ እየተከበሩ ራሱ አስከብራ ምን መስላ ማየት እንደው አንተ ታውቃለህ። እንግዲህ ዞራ ሄደ እንዴት ታምሪያለሽ፣ እንዴት ይሆናለሽ እንደ ልጅ እያልክ እዛ ጋር ሄደ ሄርሜላ ታጋልጣለህ። ደግሞ ምን አይነት አስመሳይ ሰው ነህ አንተ? አንተ ለምንም ሩታን ወደ ቤት ብታመጣ ለአንተ ጥሩ ነው። ጌታን ቻንሱ ይሄ ሩታ አሁን ወደ ልጁ ጋር እምቢ ብላ ከሄደች ለአንተ ውርደት ያ ጊዜ ነው። ውርደት ነው። ሄርሜላ ከአንተ ጋር አንድ ቀን አታድር። አሁን እሷን ቤት ውስጥ አስቀምጠ አንተ ወደ ሌላ ሴት ጋር ትሄዳለህ። በዛም ሰዓት ሄርሜላ አንተን ምን እንደምታደርግ እንዴት እንደምታደርግ እና ያለና ከዛም አንተ ተንበርክከ ይቅርታ ጠይቀ ለምን
ወደ ሩታ ጋር ተመልሰ ከእሷ ጋር መኖሩ ይሻላል። አንተ በራሰ ያለውን ሀሳቡ ይሄ ነው። ይሄ ወንድም የተባለው ጥሩ ሀሳብ ይዞ ነው የመጣው። እግዚአብሔር ይባርኩ። ቡዜ ያንተ ጸባዩን ሀይስከፈ ቡዜ ታውቃለች። ብለምንም ቤተሰቦች ያንተ ቤተሰቦች ሁላችሁም ያውቃሉ የሩታ ጸባይ። ስለዚህ አንተ መጥፎ መሆኑ ሁላችሁም ያውቃል፣ ሚዲያም ያውቃል፣ ቤተሰቦቹም እዛ የሩታም ቢሆንም ያንተ ቤተሰቦቹም ቢሆንም ያንተ ጸባይ እርኩስ መሆኑ ሁሉም ያውቃል። አንተ እንደዚህ ተሰድበ ብር ማግኘቱ ዶላር ነው አንተ የሚታየው። አንተ ቤተሰብ ሲቆሸሽ አንተ እርካሽ ሆነ ስትገኝ ለአንተ ምንም አይመስልም። አንተ ዶላር ነው የሚታየው፣ ለአንተ ዶላር ነው የሚታየው። የቤተሰብ ክብር፣ የሚስት ክብር፣ የልጅ ክብር፣ የራሰ ክብር የሌለ ሰው ነው። እናንተ ሄጭ አንተ ለምን ብታመጣ ለአንተ ጥሩ አይደለም። ደግሞ ለምን ትለምናለች? እናንተ ቼክ በታሪጉ እሷ ራሷ መታ ትታረቃለች። አብ ያለ ብለት ታወራለች። አራ እንደዚህ አርግ ያንተ አፍ ሹሃዳ